ወርቅ በዓለም ላይ ካሉ ውድ ብረቶች አንዱ ሲሆን በሀገራችን እንደ ዕድልና እንደ ብልጽግና ይቆጠራል። ለወርቅ ካለን ፍላጎት ምክንያት የወርቅ ዋጋ መረጃን በተመለከተ ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን ዋጋ በጥሬው ይዘንላችሁ መተናል። ሰላም ቤተሰቦቻችን፣ የዕለታዊ የወርቅ ዋጋ መረጃዎችን በየዕለቱ ለእናንተ ጀባ የምንልበት ሰዓታችን ነው። እንግዲህ እንደተለመደው እናንተም አብራችሁን እስከ መጨረሻው ትቆዩን ዘንድ በማክበር እንጠይቃለን። ዛሬ ዕለተ ቅዳሜ የወርቅ ዋጋ የት ደርሷል የሚለውን በአሜሪካ ዶላር በ1 ግራም እንዲሁም በኢትዮጵያ ብር አድርገን የምንነግራችሁ ይሆናል። ቪዲዮውን በላይክ መጀመር እንዳይረሳ፣ የትም እንዳትሄዱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ወርቅን የተመለከተ እንዲሁም ደግሞ ከምንዛሬ ጋር ከቢዝነስ ጋር የተያዙ መረጃዎችን ለእናንተ የምናቀርብበት መረጃ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ በማክበር እየጠየቀን አሁን ወደ መረጃችን ዝርዝር እንሄዳለን። ከ14 ካራት ስንጀምር የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ በአሜሪካ ዶላር በ86.72 43 እየተሸጠ ነው የሚገኘው። ይህ በኢትዮጵያ ብር ደግሞ ስንት ነው ስንል በ13579 ከ39 ነው በመሸጥ ላይ የሚገኘው። የ15 ካራቱን ስንመለከት የ15 ካራቱ በአሜሪካ ዶላር ዛሬ በግራም እየተሸጠ የሚገኘው በ92 ከ92 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ14549 ከ35 እየተሸጠ ነው የሚገኘው። ቀጥለን የምናቀርብላችሁ ደግሞ የ16 ካራቱን የጥሬ ወርቅ ዋጋ ይሆናል። የ16 ካራቱ የጥሬ ወርቅ ዋጋ የጥራት ደረጃው ምን ይመስላል የሚለውን መጀመሪያ ስንመለከት በሀገር ውስጥ ማለት ነው 60 እጁ ንጹህ ወርቅ ነው። የ16 ካራቱ በአሜሪካ ዶላር ይህ የወርቅ ካራት 1 ግራም እየተሸጠ የሚገኘው በ99 ከ11 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ15819 ከ31 የኢትዮጵያ ብሔራዊ ባንክ ከወርቅ አቅራቢዎች ገዝቶ እንዲሁም ደግሞ ለሻጮች በጅምላ ለአቅራቢዎች ለሚሸጡ ሱቅ ላላቸው ይሸጥና እነሱ ደግሞ በችርቻሮ ቫትና የመስሪያ ዋጋ ጨምረውበት ይሸጣሉ ማለት ነው። ይህ የጥሬ ወርቅ ዋጋ እንግዲህ የምናቀርብላችሁ እንደምታውቁት ከሆነ የሜኪንግ ቻርጅን እና የቫትን ባልጨመረ መልኩ ነው የምናቀርብላችሁ ማለት ነው። ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ይህ ማለት የምነግራችሁ